ሰላም ዛሬ እንግዲህ ባዮሎጂ የ12ኛ ክፍል ዩኒት 2 ማይክሮ ኦርጋኒዝምስ የሚለውን ሪቪው ኩዌስችን በሚገርም ሁኔታ እንሰራለን። አብራችሁን ሁኑ። ባይ ወደ ጥያቄ እንገባለን። the first question is ፕሮቶዞ ምንድን ናቸው? ፕሮቶዞ መልቲሴሉላር ኦርጋኒዝም ናቸው ወይስ ዋን ሴልድ አኒማልስ ናቸው? ኦር ሜምበርስ ኦፍ ዋት ግሩፕ ፕሮቶቲስታ ግሩፕ ናቸው ወይ የትኛዎቹ ናቸው ይላል ማለት ነው። ሶ ፕሮቶዞ የምንላቸው ምንድን ናቸው? ስንት አምስት ኪንግደም አለ። ከአምስቱ ኪንግደም ምን ውስጥ ነው የሚመደቡት? ፕሮቶቲስታ በሚባለው ወይም ፕሮቲስታ በሚባለው ውስጥ ይመደባሉ። ፕሮቶቲስታ በሚባለው ውስጥ ይመደባሉ ማለት ነው። ሶ እዚህ ውስጥ ከተመደቡ በኋላ ግን ስፔሻል የሆነ ምን አላቸው? ቢሄቪየር ያላቸው ምን ተብሎ ነው የሚታወቁት? ዋን ሴልድ አኒማልስ በመባል ይታወቃሉ ማለት ነው። ሶ ዋን ሴልድ አኒማልስ በመባል ይታወቃሉ ማለት ነው። ኦፍ ኮርስ የምን ግሩፕ ናቸው? ሜምበርስ ኦፍ ግሩፕ ፕሮቶቲስታ ናቸው። የፕሮቶቲስታ ግሩፕ ናቸው ወይም ፕሮቲስታ ከዛ ውስጥ ይመደባሉ። ግን ስፔሻል እና በጣም በሚታወቁት ምን በመሆኑ ዋን ሴልድ አኒማልስ በመባል ይታወቃሉ ማለት ነው። ስለዚህ መልሱ ቤስት አንሰር የሚሆነው የትኛው ነው ማለት ነው? ዋን ሴልድ አኒማልስ በሚለው ነው የሚታወቁት ማለት ነው። ሶ ፕሮቶዞ አር ሲንግል ሴልድ ዋት ሴል ዩኒሴሉላር ናቸው ኦርጋኒዝም ናቸው። then that behave like animal እንደ አኒማል ቢሄቭ ያደርጋሉ ማለት ነው። እንደ አኒማል ቢሄቭ ያደርጋሉ በምናቸው ሲንቀሳቀሱና ሲመገቡ እንደማን ነው ቢሄቭ የሚያደርጉት? ልክ እንደ አኒማል ነው ቢሄቭ የሚያደርጉት ማለት ነው። ሶ ፕሮቶዞ የምንላቸው ማን ውስጥ ነው የሚመደቡት? ኪንግደም ፕሮቲስታ ወይም ፕሮቶቲስታ በሚባለው ውስጥ ይመደብ። ፕሮቶቲስታ ወይም ፕሮቲስታ በመባልም ይታወቃል ማለት ነው። ምን በመባል? ፕሮቲስታ በመባል ይታወቃል ማለት ነው። ፕሮቲስታ በመባል እዚህ ውስጥ ነው የሚመደቡት ማለት ነው። ሶ ፕሮቲስታ ወይም ፕሮቶቲስታ የሚባሉት ኪንግደም በምናቸው ነው የሚታወቁት? እነዚህ በአኒማልም በፕላንትም ወይ ነው ቢሄቭ የሚያደርጉት። አኒማልም መሰል ናቸው፣ ፕላንትም መሰል ናቸው ማለት ነው። ሶ እነዚህ ፕሮቲስታ የሚባሉት ማለት ነው። ሶ ከዛ ውስጥ ደግሞ እንደ አኒማል መሰል ደግሞ በጣም ሲንግል ሴል አጠቃላይ አብዛኞቹ ፕሮቲስታዎች ምንድናቸው? ሞስትሊ ምንድናቸው? ዩኒሴሉላር ናቸው። ስለዚህ ያ ማለት መልቲ ሴሉላርም አሉበት፣ ግን አብዛኞቹ ምንድናቸው? ዩኒሴሉላር ናቸው። ከዛ ደግሞ ዋን ሴልድ ወይም ዩኒሴሉላር አኒማል መሰል የምንለው ደግሞ ማንን ነው? ስፔሻሊ ማንማል ፕሮቶዞ ማለት ነው። ከዛ ውስጥ የሚመደቡ ነው። ከዛ በተጨማሪ እዛው ግሩፕ ውስጥ ደግሞ ፕሮቲስታ ውስጥ ማን አለ? እንደ ፓራሜሲየም እና አሜባ ያሉ መሰል ደግሞ እዚህ ውስጥ ይካተታሉ ማለት ነው። ያንን ያዙ ማለት ነው። ሶ ሁለተኛ ጥያቄ ዩኒሴሉላር ፕላንት አንድ the first question ምንድነው ዩኒሴሉላር የሆነ? ከዛ በመቀጠልስ ፕላንት ፓቶጂን ፕላንትን የሚያጠቃ ወይም ፕላንት ላይ በሽታ የሚፈጥር ማይክሮ ኦርጋኒዝም የትኛው ነው? ፕላንት ላይ በሽታ ፕላንት ፓቶጂን የሆነ ፈርስት ዩኒሴሉላር። ከዛ በመቀጠል ደግሞ ምን ፕላንት ላይ በሽታ የሚፈጥር የትኛው ነው ተብለን የተጠየቅነው ማለት ነው። ሶ ማይክሮ ኦርጋኒዝም የትኛው? ፈንጋይ and some fungi and bacteria single celled ነው already ሞኔራ ኪንግደም ሞኔራ ውስጥ የሚካተት ነው። ሶ ሲንግል ሴልድ ነው። ባክቴሪያ ማንን ያጠናል? እንደ ፕላንትን ያጠናል። ሲንግል ሴልድ ነው ያሟራል። ሰም ፈንጋይ ደግሞ አንዳንድ ፈንጋዮች ምንድን ናቸው? ሲንግል ሴልድ ናቸው ኦር ዩኒሴሉላር ናቸው። ከዛ ደግሞ ፕላንት ፓቶጂን ናቸው። ስለዚህ ይሄ መልስ ምንድነው? ኤ ላይ ያለው ይሆናል አይደል? ኤ ላይ ያለው ይሆናል። ሶ ኤ ላይ ካለው ከሆነ በኋላ ከዛ ስንቀጥል ደግሞ ቫይረስ ይላል። ቫይረስ ኦፍ ኮርስ የምን ፓቶጂን ነው? ፕላንት ፓቶጂን ነው። ፕላንትን የሚያጠቃ ነው። ኦኬ ፕላንት ፓቶጂን ነው። ግን ከዛ ጋር ግን አንድ ዩኒሴሉላር ምን አይደለም። ቫይረስ የምንላቸው ቫይረስ የትኛውም ኪንግደም ውስጥ አይመደቡም። የትኛው አምስት ኪንግደም አለ። ኪንግደም ሞኔራ፣ ኪንግደም ፕሮቲስታ፣ ኪንግደም ፈንጋይ፣ ኪንግደም አኒማሌ፣ ኪንግደም ፕላንቴ በሚባለው በአምስቱም ኪንግደም ውስጥ አይካተቱም። ቫይረስ በጣም አወዛጋቢ ናቸው ማለት ነው። ቢካዝ ሆስት ወይም አስተናጋጅ ሲያገኙ ወይም የሆነ ጥገኛ የሚሆኑበትን ሲያገኙ ሴል ሲያገኙ ብቻ ነው አክቲቭ የሚሆኑት። አለበለዚያ ከዛ ውጭ ሲሆኑ ምን ሪፕሮዲውስ አያደርጉም፣ ሜታቦሊክ አክቲቪቲን አያደርጉም፣ ምንም አያደርጉም ማለት ነው። ልክ እንደ ድንጋይ ነው የሚሆኑት ማለት ነው። ስለዚህ ቫይረስ ምንድን ናቸው? በቃ የሆነ ሆስት ሲያገኝ ራሱን የሚያስተናግደውን ሴል ሲያገኝ ሆስት ሲያገኝ ምን ይላል? እዛ በቃ ለምሳሌ የሆነ ሴል አለ ብንል የሆነ ሴል እዚች ጋር በአኒማል ውስጥ የሆነ ሴል አለ ብንል እዚህ ጋር ቫይረስ ቢኖር ይሄ ቫይረስ በቃ ድንጋይ ነው። ግን እዚህ ሆስት ሲያገኝ የኛው ሴል ይሄ ሴሉ መጀመሪያ ኦሪጂናሊ የሚሰራው ስራ አለ። ያን ስራ ተው ይለውና ምን ያደርገዋል? ያን ሃይጃክ ያደርገዋል ሴሉን ማለት ነው። ከዛ ምን የኔን ኮፒ ስራ አለኝ እንዲሰራ ያደርገዋል ማለት ነው። ስለዚህ እንደዛ በመሆኑ ራሱ የሚያባዛው ማለት ነው። ስለዚህ ሴል የሚባል ነገር የለውም ማለት ቫይረስ ከተባለ ምንድነው በመባለው የሚታወቀው?
አሴሉላር በመባል የሚታወቁ። አሴሉላር ማለት ምንድነው? ኤ ማለት ዊዛውት ምን ሴል የሴል ስትራክቸር የለውም ማለት ነው ቫይረስ ማለት ነው። ስለዚህ ሲንግል ሴልድ ምናምን አይደለም፣ ግን ፕላንት ላይ ምን በሽታን ይፈጥራል ማለት ነው። ከዛ ደግሞ ፕሮቶዞ ሲንግል ሴልድ ነው። ከዛ ፕላንት ላይ ምንድነው? ፓቶጂን ነው። ፕላንቶች ላይ በሽታን ይፈጥራል። ይሄ ልክ ነው፣ ይሄም ልክ ነው። መልሱ ግን ምንድነው? ዲኦል በሚባለው ነው የሚወሰደው ማለት ነው። አስተማሪዎቹ ምን በጣም ኤግዛሙ ስትሪክት ከሆነ እንትን አይደለም፣ ይሄ ዩኒሴሉላር አይደለም። ኦኬ ቫይረስ። ከዛ በመቀጠል ግን ፕላንቶች ላይ ምን አታክ ያደርጋል፣ ፕላንቶች ላይ እንደ ፓቶጂን ነው። ስለዚህ ኤግዛም አስተማሪዎች ብዙውን ጊዜ ስትሪክት ስለማይሆኑ ብዙም ፎከስ ስለማያደርጉ ነው ጥያቄ እየወጣው ማለት ነው። ሶ ከዛ አንፃር ያዙ። ብዙም ፎከስ የሚያደርጉ ስላችሁ ዩኒሴሉላር ነው አይደለም በሚለው ላይ ፎከስ ሳያደርጉ ፕላንት ላይ ፓቶጂን ናቸው ወይ ፕላንት ላይ በሽታን ይፈጥራሉ ወይ የበሽታ መንስኤ ይሆናሉ ለፕላንት በሚለው ላይ ፎከስ አድርጎ ነው የምታያምጠው። ስለዚህ መልሱ ምን ይሆናል? ዲኦል ይሆናል። ከዛ በመቀጠል ግን ቫይረስ ምን አይደለም? ዩኒሴሉላርም መልቲሴሉላርም አይደለም። ሴል ስትራክቸር የለውም። ምንም ሜታቦሊክ ራይቦዞም ማይቶኮንድሪያ ምናምን የለውም። ጀስት የሆነ እንትን ውስጥ ሲገባ የሆነ ሴል ውስጥ ሲገባ ጥገኛ ሲሆን ያን ሴል የአኒማልን ሴል የፕላንትን ሴል የባክቴሪያን ሴል ምናቸውን ይቀይራል፣ ፋንክሽናቸውን ይቀይርና የራሱን ኮፒ እንዲያመርቱ ያደርጋቸዋል። ሃይጃከር ነው ብላችሁ ያዙ ማለት ቫይረስ። ስለዚህ በዛ ያዙ ማለት ነው። ስለዚህ መልሱ ምንድን ዲኦል ማለት ነው። So plant diseases can be caused by many microorganisms including but plant diseases በባክቴሪያ በቫይረስ እና ፈንጋይ በእነዚህ ምን ይሆናሉ ማለት በሳም ፕሮቶዞ በእነዚህ ፕላንት ዲዚዞች ምን ይሆናሉ ይፈጠራሉ ያዙ ማለት ነው። ሶስተኛ ጥያቄ viruses are sometimes not considered living organisms ቫይረሶች ምን አንዳንድ ጊዜ እንደምን አናያቸውም ህይወት እንዳላቸው ነገሮች አናይም። አንዳንድ ጊዜ sometimes በቫይረሶችን እንደምን እናይ ይሄማ ህይወት የለውም በሚለን በቃ ይሄማ ድንጋይ ነው ተብለን ኮንሲደር እናደርጋቸዋለን። ለምንድን ነው ቫይረስን ህይወት የላቸውም ብለን አንዳንድ ጊዜ ኮንሲደር የምናደርገው ነው። the first says they do not have organelles found in cell. yes organelle የላቸውም። ኒኩለስ የለም። ኒኩለስ እንደ ኒኩለስ ያሉ እንደ አንዳንድ በቃ አንዳንድ የላቸውም። በቃ ሴል ኢቭን ሴል የሚባልም የላቸው ማለት ነው። ስለዚህ ምንድናቸው? ኦርጋኔል የላቸው ማለት ነው። ሶ ሴልም የላቸውም ኦርጋኔልም የላቸው ማለት ነው። ኦርጋኔልም የላቸው ሴልም የላቸው ማለት ነው። ስለዚህ በዚያ ያዙ። ከዛ በኋላ ደግሞ they are incapable of independent reproduction ራሳቸውን በራሳቸው ምንም ሪፕሮዲዩስ ማድረግ አይችሉም። ራሳቸውን በራሳቸው ምን አያደርጉም? incapable of independent reproduction ማለት ነው። ስለዚህ በራሳቸው ተራብተው ራሳቸውን ማባዛት አይችሉም። የሆነ ሴል አለ፣ ከዛ እዚህ ሰውዬ አለ፣ እዚህ ሰውዬ ውስጥ የሆነ ሴል አለ። የዛ ሴል ውስጥ ደግሞ እነሱ ምን ይገባሉ። ከገባው በኋላ የዛን ሴል ስራውን ምን ይላሉ? ይቀይራሉ ማለት ነው። ይቀይሩና ራሱ የራሳቸውን ኮፒ እንዲበዛ ያደርጋሉ ማለት ነው። በዚህ ወይ ነው ሪፕሮዲዩስ የሚያደርጉት ማለት ነው። so they cannot carry out metabolic process metabolic processን ምን አያደርጉም? carry out አያደርጉም ማለት ነው። so metabolic processን carry አያደርጉም። ስለዚህ መልሱ ምንድነው? ዲኦል ማለት ነው። በእነዚህ ምክንያት ቫይረስን እንደምን እናይም ህይወት እንዳለው ነገር አንዳንድ ጊዜ አናይም ማለት ነው። ስለዚህ በዛ ያዙ ማለት ነው። ከዛ በመቀጠል ደግሞ ይኸው እዚህ ጋር ማየት ትችላላችሁ ማለት ነው። አራተኛ ጥያቄ ግራምስ ስቴን is called a differential stain ግራምስ ስቴን ለምንድን ነው ዲፈረንሻል ስቴን የተባለው ብሎ ይጠይቀናል ማለት ነው። ሶ መልሱን እንድንመልስ ነው ማለት ነው። ግራምስ ስቴን ግራምስ ማለት ይሄ ሰውዬ ስም ነው፣ የሰው ስም ነው። ግራምስ ክሪስቲያን ግራም ይባላል፣ የስዊዲሽ ነው። ሶ ይሄ ሰውዬ ምንድን ያደርገው ባክቴሪያዎች አሉ። አንዳንድ ባክቴሪያዎች ምንድን ናቸው? ትራንስፓረንት ናቸው። ትራንስፓረንት ማለት እንደ መስቶት ናቸው። በጣም አሳልፈው ያሳያሉ። በዛን ጊዜ መለየት አንችልም፣ በማይክሮስኮፕ ማየት አንችልም ማለት ነው። አሳልፈው ትራንስፓረንት ናቸው። ከዛ ደግሞ በጣም ስሞል ናቸው ማለት በጣም ትንንሽ ናቸው። ትራንስፓረንት ናቸው ማለት ነው። በዛን ጊዜ በማይክሮስኮፕ በትክክል ማየት ስለማንችል ምን ይዞ መጣ? ግራምስ ስቴን የሚባለው ሜትር ይዞ መጣ። ግራምስ ስቴን ማለት ምን ማለት ነው? ከለርፉል ማድረግ ነው። ከለር መቀባት ማለት ነው። ባክቴሪያዎቹ ላይ ምን ማድረግ? ከለር መቀባት ማለት ነው። ስፔሻሊ ምን ፒንክ እና ፐርፕልን ከለር መቀባት ማለት ነው። ስለዚህ በዚህ ወይ ከለር ቀብቶ እንድንለይ ቻልን ማለት ነው። መለየት ቻልን፣ ባክቴሪያዎችን መለየት ተቻለ ማለት ነው። ሰው መለየት ተቻለ ማለት ነው። ሶ ቀለም በሚቀባበት ጊዜ እንዴት ነው የተቀባው? ግራምስ ፖዚቲቭ እና ግራምስ ኔጌቲቭ ተብሎ የሚታወቁ በሁለት ተከፍለዋል ማለት ነው። ግራምስ ፖዚቲቭ እና ግራምስ ኔጌቲቭ ተብሎ በሁለት ተከፈለ ማለት ነው። ሶ ይሄ ግራምስ ፖዚቲቭ የምንላቸው ባክቴሪያዎች ግራምስ ፖዚቲቭ የምንላቸው ባክቴሪያዎች ምንድናቸው? ፐርፕል ናቸው ማለት ነው። ፐርፕል ናቸው ከለሩ የሚወስዱት ማለት ነው። ፐርፕልን ይወስዳሉ። ግራምስ ኔጌቲቭ የሚባሉት ደግሞ ምን ነው የሚወስዱት? ፒንክ ከለርን ይይዛሉ ማለት ነው። ፒንክ ከለርን ይይዛሉ። ምን ማለት ይመስላችሁ? እዚህ ጋር ባክቴሪያ አለ። እዚህ ጋር ባክቴሪያ ካለ ይሄ ባክቴሪያ ምን ይሆናል?
ሴል ወሉ ማለት ነው። የሴሉ ግድግዳ ምን ከሆነ ቲክ ማለት ወፍራም ከሆነ ማለት ነው። ቲክ ሴል ወል ካላቸው ፐርፕልን ይይዛሉ ማለት ነው። ስንቀባ ወደ ፐርፕልነት ይቀየራል ከለራቸው ማለት ነው። ሶ ፐርፕልን ይይዛሉ ማለት ነው። ግን ቲክ ሳይሆን ቲን በጣም ቀጭን የሆነ ሴል ወል ካላቸው ፐርፕል አይዙ ማንን ነው የሚይዙት? ፒንክን ነው የሚይዙት ማለት ነው። ፒንክን ይዛሉ ወይም ሬድን ይዛሉ ማለት ነው። ሬድን ወይ ፒንክን ይዛሉ ማለት ነው። ሬድን ወይ ፒንክን ከለርን ይይዛሉ ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ስለዚህ ምናቸው ላይ ዲፔንድ ሆኖ ነው ማለት ነው ከለር ፒንክ ፐርፕል እና ፒንክ ብለን ነው ባክቴሪያዎችን የለየ ነው። ስለዚህ መልሱን እንዲህ ማለት ነው። ሶ ግራምስ ስቴን ኢዝ ኮልድ ዲፈረንሻል ስቴን ቢካዝ ዲፈረንሻል ስቴን የምንለይበት ስቴን የተባለው ለምንድን ነው? ስቴን ማለት ከለር ማለት ነው። ከለር ስቴኒንግ ማለት ምን ማለት ነው? ከለርፉል ማድረግ ማለት ነው። ከለር መቀባት ማለት ነው። ከለራማ ማድረግ ማለት ነው። ስለዚህ በዛ መልኩ ኢት ስቴንስ ባክቴሪያ ሴልስ ናት ፈንጋይ ይላል። ሶ ባክቴሪያ ሴሎችን ምን ያደርጋል? ስቴን ያደርጋል። ናት ፈንጋይ ይላል። ስለዚህ ይሄን አይደለም ቢካዝ ግራም ሲስቴም የሚባለው ሜንሊ ባክቴሪያ ላይ ፎከስ የሚያደርገው ምንና ምን ተብሎ ነው? ምንና ፐርፕል እና ይሄው እዚህ ጋር የምታዩት መልሱ ምንድነው ማለት ነው? ኢት ስቴንስ ሰም ባክቴሪያ ፐርፕል አዘርስ ፒንክ ብሎ ነው ማለት ነው። ስለዚህ እንደዚህ ነው። አንዳንዱ ባክቴሪያም ፐርፕል ይላል፣ ሌሎቹን ደግሞ ፒንክ በማድረግ ነው ስቴን የምናደርገው ምንቀባው ማለት ነው። ስለዚህ በዛ ወይ ነው ምንለየው ማለት ነው። ስለዚህ በዛ ወይ ያዙት ማለት ነው። መልሱ ምን ይሆናል ማለት ነው? ባክቴሪያ ነው ፐርፕል እና ፒንክ ብለን ነው ማለት ነው። ሰው በዛ ወይ ያዙ ማለት ነው። ሶ ግራም ፖዚቲቭ የሚባለው የትኛው ፐርፕል ነው፣ ግራም ኔጌቲቭ የሚባለው ፒንክ ነው። ሰው በዛ ወይ ያዙ ማለት ነው። አምስተኛ ጥያቄ ምን ይላል? ባክቴሪያል ሴልስ የባክቴሪያ ሴሎች are different from animal cell ባክቴሪያ ሴል ከአኒማል ሴል የሚለየው በምንድን ነው? ባክቴሪያ ኪንግደም ሞኔራ ውስጥ የሚገኙት ባክቴሪያዎች ናቸው። ኪንግደም ሞኔራ ውስጥ ምንድን ናቸው? ኪንግደም ሞኔራ የሚታወቁት በምንድን ናቸው? መጀመሪያ ሲንግል ሴልድ ናቸው። ከዛ ደግሞ ፕሮካሪዮቲክ ናቸው። ፕሮካሪዮቲክ ማለት ኒኩለስ የላቸውም ማለት ነው። ኒኩለስ እውነተኛ የሆነ ኒኩለስ የላቸውም ማለት ነው። ስለዚህ ባክቴሪያ በምን ነው የሚታወቀው? have no ኒኩለስ ምን ባክቴሪያ ምን የለውም? ኒኩለስ የለውም ማለት ነው። የባክቴሪያ ሴል ምን የለውም? ኒኩለስ የለውም ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ስድስተኛ question 6 the three main shapes of bacteria ባክቴሪያ ምን አላቸው? ሶስት ሼፕ አለው ማለት ሶስት ምን አለው? ሼፕ አለ ባክቴሪያ ማለት ነው። አንዱን ኪብ ሊሆን ይችላል፣ አንዱን እንደ በትር እንደዚህ ሊሆን ይችላል፣ አንዱን ደግሞ እንደዚህ እንደ እባብ መሰል ሊሆን ይችላል ማለት ነው። ስለዚህ ባክቴሪያ ያላቸው ሶስቱ ምን ጻፍ ነው የተባለው? ሶስቱን ሼፖቹ የቶቹ ናቸው ነው የተባለው ማለት ነው። ሰው የትኛዎቹ ናቸው ነው? ኮማ ቪብሮሲስ ነው፣ ስታፊሎኮካሲ ነው፣ ባሲላይ ነው፣ የትኛው ነው የተባለው ማለት ነው። ኮርክስክሪው ነው ወይስ ስፓይሮቼትስ ነው ወይስ ባሲላይ ነው ወይስ የትኛው ነው የተባለው ማለት ነው። ስለዚህ የባክቴሪያ ሶስቱ ሼፕ የትኛው መሰላችሁ? ይሄኛው ነው ማለት ነው። የባክቴሪያ ሶስቱ ሼፕ መቼም እንዳይጠፋባችሁ ያዙ ማለት ነው። ባክቴሪያ ሶስት ሼፕ አለው። አንደኛ ስፒር የሚሆነው እንደ ክብ የሚሆን ከሆነ እንደ ክብ የሚሆን ከሆነ ስፒር ሼፕድ ወይም ክብ ሼፕድ ከሆነ ምንድነው? ኮክሳይ ነው የምንለው። ኮክሳይ ነው የምንለው። ኦኬ ኮክሳይ ያዙት። ኮክሳይ ነው የምንለው ማለት ነው። ኮክሳይ ነው የምንለው ምን ከሆነ ክብ ሼፕድ ከሆነ ኮክሳይ እንላለን ማለት ኮክሳይ በቃ። ከዛ ደግሞ ባሲላይ የምንለው ደግሞ እንደ በትር እንደዚህ አይነት እንደዚህ እንደ በትር የሚሆኑ ከሆነ ማለት ነው። ሮድ ሼፕድ በትር ነው። ሮድ ማለት በትር ነው። እንደ በትር ሼፕድ የሚሆኑ ከሆነ ምን እንላለን? ባሲላይ እንላለን ማለት ነው። ባሲላይ ኮክሳይ ባሲላይ አያቸው ባሲላይ። ከዛ ደግሞ ምን ስፓይራል ማለት እንደ ጥምጥም ከሆነ እንደዚህ ጥምጥም ያለ ከሆነ ስፓይራል ሼፕድ እንላለን። ያን ደግሞ ምን እንላለን? ስፓይሮቼትስ እንላለን ማለት ነው። ስፓይሮቼትስ እንላለን ማለት ነው። ስለዚህ በዚህ ወይ ያዙት ማለት ነው። ኮክሳይ ከሆነ ምን ስፔር ሼፕድ ነው። ባሲላይ ከሆነ ደግሞ ሮድ ሼፕ እንደ በትር መሰል ነው። ከዛ ስፓይራል ሼፕድ ከሆነ ደግሞ ስፓይሮቼትስ ብለን በዚህ ወይ እንያዝ ማለት ነው። ስለዚህ መልሱ ምንድን ነው ማለት ነው? ኮክሳይ ባሲላይን ስፓይሮቼትስ ይሆናል ማለት ነው። መልሱ ዲ ይሆናል ማለት ነው። በዚህ ወይ በቃ የባክቴሪያ ሼፕ ናቸው ማለት ነው። እነዛ ሌሎች ነገሮች ናቸው። ሰው በእነዚህ የያዙ ማለት ነው። ኮክሳይ ሰርክል ከሆነ ባሲላይ ደግሞ ምን ከሆነ እንደ በትር ከሆነ ስፓይሮቼትስ በዚህ ወይ ያዙ፣ ለይታችሁ ያዙት ማለት ነው። ሶ ሰባተኛ ጥያቄ compared to gram positive bacteria ቅድም ነግሬያችኋለሁ። gram positive bacteria ግራም ኔጌቲቭ ባክቴሪያ ምንድን ናቸው? ከማጋ አነጻጽረናቸው ከግራም ፖዚቲቭ ባክቴሪያዎች ጋር አነጻጽረን ምንድን ናቸው ነው። እነማን ናቸው? ምን የሆኑት ግራም ኔጌቲቮቹ ምንድን ናቸው ተብለን የተጠየቅነው ማለት ፈርስት ምንድን ናቸው? ቅድም እንዳልኳችሁ
ግራም ምን የሚባሉት ግራም ፖዚቲቭ የሚባሉት ወዴት ነው የሚመጡት? ወደ ፐርፕል ነው። ባክቴሪያው ምንድን ነው የሚሆነው? ፐርፕል ነው የሚሆነው። ኦኬ ፐርፕል ነው የሚሆነው ግራም ፖዚቲቭ ባክቴሪያዎች ማለት ነው። ግራም ፖዚቲቭ ፐርፕል የሆነበት ደግሞ ምክንያቱም ሴል ወሉ ምንድን ነው? ስቲክ ነው። ወፍራም የሆነ ሴል ወል ያለው ማለት ነው። ወፍራም የሆነ የሴል ግድግዳው ምን ወፍራም የሆነ ነው ማለት ነው። ስለዚህ አውተር ሜምብሬን ምን የለውም ማለት ነው። አውተር ሜምብሬን ይሄ ሴል ወል ይሄ ሴሉ ግድግዳ ቢሆን ከዛ ከውጪ ደግሞ ምን የለውም? ሜምብሬን የለውም። የሚሸፍነው አውተር እና ኢነር ሜምብሬን የለውም ማለት ነው። ግራም ፖዚቲቭ ፐርፕል በጣም ቲክ የሆነ ምን ስላለ ሴል ወል ስላላቸው ማለት ነው ፐርፕል ነው የሚሆኑት። ከዛ በዛ ነው ወይ ያዙ ማለት ነው። ግራም ኔጌቲቭ የምንለው ደግሞ ይሄ ደግሞ ምን አይነት ነው? ምንድነው የምንላቸው? ፒንክ ነው የሚሆኑት። ፒንክ በመሆኑ የሚታወቁት ማለት ፒንክ ይሆናሉ ማለት ነው። ሶ እነዚህ ባክቴሪያዎች ናቸው። እነዚህ ባክቴሪያዎች ደግሞ የነሱ ሴል ወላቸው ምንድነው? ቲ ነው። ሴል ወላቸው ቀጭን ነው፣ ግን ቢሆንም አውተር ምን አላቸው? አውተር ሴል ሜምብሬን አላቸው ማለት ነው። ቀጭን ስለሆነ አውተር ሴል የሚሸፍነው ሴል ሜምብሬን አላቸው ማለት ነው። አውተር እና ኢነር ሴል ሜምብሬን አላቸው ማለት ነው። ሶ እነዚህ አውተር እና ኢነር ሴል ሜምብሬን ስላላቸው እነዚህ ባክቴሪያዎች ምን ይሆናሉ ማለት ነው? ማጥቃት ከፈለግን መግደል ከፈለግን በቀላሉ የሚሞቱት አይደሉም፣ አስቸጋሪ ናቸው ማለት ነው። እነዚህ ግራም ኔጌቲቭ ባክቴሪያዎች ምንድን ናቸው? ለሰው ልጅ በጣም ጠንቅ ናቸው ማለት ነው። ቢካዝ በቀላሉ መግደል አንችልም ማለት ነው። እነዚህ ቲን የሆነ ሴል ወል ቢኖራቸውም ግን በዛ የተነሳ ምን አላቸው? አውተር ሴል ሜምብሬን አላቸው፣ ሽፋን አላቸው ማለት ነው። ሴሉ የሚሸፍን ኢነርና አውተር ሴል ሜምብሬን አላቸው። ስለዚህ አንቲባዮቲክ ወይም የጸረ መግደያውን ወደ ውስጥ ማስገባት እንችልም፣ ከዛ ባክቴሪያውን መግደል አንችልም ማለት ነው። ግራም ፖዚቲቭ የሆኑትን ግን በቀላሉ መግደል እንችላለን። ቢካዝ ቲክ የሆነ ሴል ወል ነው ያላቸው። ኦፍ ኮርስ ይኑርም አይኑርም ሴል ወሉ ምንም አይጠቅመኝም፣ ግን ሴል ሜምብሬን ነበር እሱ አያግደኝም። ስለዚህ በቀላሉ መግደል ይችላሉ። ሴል ሜምብሬን የላቸው ማለት ነው። ሶ ግራም ፖዚቲቭ ነው። ግራም ኔጌቲቭ የሚባሉት ግን መግደልም አስቸጋሪ ናቸው። ስለዚህ በዚህ ወይ ያዙ ማለት ነው። ከዛ በመቀጠል ደግሞ እዚህ ሴል ሜምብሬን ላይ ደግሞ እዚህኛው ሴል ሜምብሬን ደግሞ ግራም ኔጌቲቭ ባክቴሪያ ላይ ሴል ሜምብሬን ላይ ደግሞ ምን አለ? ኢንዶቶክሲን አለው አውተር ሴል ሜምብሬኑ ላይ ማለት ያ ኢንዶቶክሲን ደግሞ ምን ይሆናል? ያ ባክቴሪያው ልክ ሲሞት ወይም ሲሰበር ያ ኢንዶቶክሲኑ እዚህ ጋር ያለው ምን ይሆናል? ሪሊዝ ይሆናል ወደ ሰውየው ማለት ነው። ወደ ፕላንቱ ሪሊዝ ይሆናል። ይሄ ኢንዶቶክሲን ደግሞ ዴንጀረስ ነው፣ መርዛማ ነው፣ ፖይዘን ነው። ይሄ ኢንዶቶክሲን ልክ ወደ ሰው ልጅ ልክ ሲገባ ባክቴሪያው ሲሞት ኢንዶቶክሲኑ ሪሊዝ ይሆናል። ከዛ ያን ሰው ደግሞ ራስ ምታት እንዲነሳበት፣ ሂመም ኢንፌክሽን እንዲያጋጥመው ያደርጋል። በዚህ ወይ ያዙና ማለት ነው። ኮምፔር ቱ ግራም ፖዚቲቭ ባክቴሪያ ግራም ኔጌቲቭ ባክቴሪያ ምንድን ናቸው? መጀመሪያ ኤክስትራ ሴል ሜምብሬን አላቸው፣ አውትሳይድ ሴል ወል አላቸው አይደል? ሰው ያዙ። ከዛ ደግሞ ሴል ወላቸው ምንድነው? ቲን ነው ሴል ወላቸው። ያ ደግሞ ምን እንዲያስከትሉ አደረገ? ኤክስትራ የሆነ ሴል ሜምብሬን እንዲኖሩ አደረጋቸው ማለት ነው። ያ ነው ትሩ ነው። ከዛ ደግሞ ድጋሚ ግራም ኔጌቲቭ ባክቴሪያ የምንላቸው ፕሮዲስ ሞር ኢንዶቶክሲንስ ዳት አር ዴንጀረስ። የስ ማንም ፕሮዲስ ያደርጋሉ? በጣም ብዙ የሆነ ኢንዶቶክሲንን፣ መርዝን፣ ፖይዝንን። ኦኬ ማን ላይ የሚቀመጥ? አውተር ኤክስትራ ሴል ሜምብሬን ላይ የሚቀመጥ ኢንዶቶክሲንን ፕሮዲስ ያደርጋል። ያ ደግሞ ለሰው ልጅ ዴንጀረስ ነው ማለት ነው። ከዛ ደግሞ አር ሞር ሬዚስተንት ቱ አንቲባዮቲክስ። አንቲባዮቲክስ ማለት ጸረ ተባይ ማለት ጸረ እነዚህ ምንገላባቸው ማለት ሰብስታንስ ነው። ምን እናደርገው? እነዚህ ባክቴሪያ ምንገል ሰብስታንስ ማለት ሰው ለነዛ ሰብስታንሶች ይቋቋሙታል። ቢካዝ ምን አላቸው? ኤክስትራ ሴል ሜምብሬን ስላላቸው ያ ምንም አንቲባዮቲክስ ወደ እነሱ ገብቶ ማጥቃት አይችልም ማለት ነው። ስለዚህ በዚህ ወይ ያዟቸው። ስለዚህ መልሱ ምንድነው? ዲኦል ነው ማለት ነው። ስለዚህ ምንድነው? ዲኦል ነው የሚሆነው ማለት ነው። ከዛ ምንድነው? ግራም ኔጌቲቭ ባክቴሪያ ሃቭ ምን አላቸው? መጀመሪያ አውተር ሜምብሬን አላቸው። ከዛ ኢንዶቶክሲን አላቸው። ግሬተር አንቲባዮቲክ ሬዚስተንስ አላቸው ማለት ነው። ስለዚህ በዚህ ወይ ያዙት ማለት ነው። ስምንተኛ ጥያቄ ምን ይላል? ቫይረስስ ካን ፓራሳይታይዝ። ቫይረሶች ፓራሳይታይዝ ማለት ማን ላይ ነው ጥገኛ የሚሆኑ የሚችሉት? ቫይረሶች አኒማል ላይ ኦፍ ኮርስ አዎ አኒማል ላይ ጥገኛ ሊሆኑ ይችላሉ። በአኒማል ሴል ላይ ጥገኛ ሊሆኑ ይችላሉ፣ ግን ብቻ እያለ ነው። በፕላንት ሴል ላይም ጥገኛ ሊሆኑ ይችላሉ፣ ግን ብቻ እያለ ነው። በባክቴሪያ ሴልም ምን ቫይረስ ጥገኛ ሊሆን ይችላል ማለት ነው፣ ግን ብቻ እያለ ነው። መልሱ ምን ይሆናል? ዲ ይሆናል። በአኒማል ሴል ላይ ጥገኛ ይሆናል፣ በፕላንት ሴል ላይ ጥገኛ ይሆናል፣ በባክቴሪያ ሴል ላይ ጥገኛ ይሆናል። ማን? ቫይረስ ማለት ነው። ስለዚህ በዚህ ወይ ያዝ ቫይረስ ኢንፌክትስ መኒ ታይፕስ ኦፍ ሴል። በቃ የፕላንቱንም የአኒማሉንም ባክቴሪያውንም ምን ያደርጋል? ኢንፌክት ያደርጋል ማለት ነው። በዛ ወይ ያዙት ማለት ነው። ሶ ዘጠነኛ is it true እውነት ነውን? say of bacteria cells የትኛው ነው እውነት የሆነው? ባክቴሪያ ሴል ሊያደርገው የሚችላቸው ነገሮች ከነዚህ ውስጥ የትኛው ነው እውነት የሆነው? የባክቴሪያ ሴል ሊያደርጋቸው ወይም ሊኖረው የሚችለው ነገር ነው። ነን
can photosynthesize ባክቴሪያ ሴሎች ምን ማድረግ ይችላሉ? ፎቶሲንቴሳይዝ ማድረግ ይችላሉ ነው። ያዙ ይሄን ፎቶሲንቴሳይዝ ማድረግ ይችላሉ ባክቴሪያዎች ማለት ነው። ኦኬ ክሎሮፕላስት ባይኖራቸውም አንዳንድ ባክቴሪያዎች ምን ማድረግ ይችላሉ? የራሳቸውን ምግብ ማዘጋጀት ይችላሉ። ኦንሊ ሰም ካን ሪስፓየር አንዳንዶች ብቻ ምን ያደርጋሉ? ሪስፓየር ያደርጋሉ። ይሄም እውነት ነው ማለት ነው። ነን ኮንቴን ራይቦዞም ይይዛሉ ማለት ነው። ነን ኮንቴን ክሎሮፕላስት ማለት ነው። ስለዚህ ምንድነው እውነት ሊሆን የሚችለው ለዚህኛው ምንድነው ማለት ነው? እዚህ ጋር ያለው ነን ኮንቴን ክሎሮፕላስት ማለት ነው። የትኞቹ ምን አይሉም? ክሎሮፕላስት የሚባል ነገር የላቸውም። ኦኬ ክሎሮፕላስት የሚባል ነገር የላቸውም ባክቴሪያዎች ማለት ነው። ባክቴሪያዎች ክሎሮፕላስት የሚባል ነገር የላቸውም፣ ግን ስቲል ምን ያደርጋሉ? ፎቶሲንቴሳይዝ ያደርጋሉ። እና ደግሞ አንዳንዶች ምን ሪስፓየር ያደርጋሉ። ከዛ ደግሞ አንዳንዶች ደግሞ ራይቦዞም አላቸው ማለት ነው። ሶ ራይቦዞም አላቸው በዚህ ወይ ያዙ ማለት ነው። ጥያቄው ደግሞ ምንድነው? ሶ ባክቴሪያ ሴል ምን የትኛው ነው ባክቴሪያ ሴል እውነት የሆነው ነው። ስለዚህ እውነት የሆነው ቀጥተኛ ይሄ ነው፣ ክሎሮፕላስት የላቸውም ነው። ከዛ በመቀጠል ግን አንዳንዶቹ ምን ራይቦዞም ላይኖራቸው ይችላል። ሶ በዛ በራይቦዞም ላይኖር ይችላል ሪስፓየር፣ አንዳንዶች ብቻ ሪስፓየር ሊያደርጉ ይችላሉ። ሶ በዚህ ወይ ያዙ ማለት ነው። ሶ ነን ኮንቴን ክሎሮፕላስት በቃ እቺን ያዙ። ክሎሮፕላስት የሚባል ነገር ፎቶሲንተሲስ ማድረግ ይችላሉ፣ ግን ክሎሮፕላስት የሚባል ነገር የላቸው ማለት ነው። ኦንሊ ሰም ካን ሪስፓየር አንዳንዶች ብቻ ናቸው ሪስፓየር የሚያደርጉ። ሪስፓይሬሽን የምንለው ደግሞ ሴሉ የበለነውን ምግብ ወደ ኤነርጂ የሚቀይርበት ማለት። ራይቦዞም ደግሞ የት አኒማል ውስጥ ያለ ምን የሚደረግበት ነው? ፕሮቲን የሚዘጋጅበት ነው። ሶ ያዙ ማለት ነው። ስለዚህ በዚህ ወይ ያዙ ማለት ነው። ስለዚህ ባክቴሪያል አር ፕሮካሪዮቲክ ናቸው። they have ribosome ከዛ some can photosynthesize ማለት ነው። ሶ በዚህ ወይ ያዙ ማለት ነው። ሶ በዚህ ወይ እንደዚህ እንይዘዋለን ማለት ነው። ወደ ሌላ እዚች ጋር ያለችው ክሊርሊ ነው ኤክስፕሬስ የሚደረገው ማለት ነው። ራይቦዞም አላቸው ግን ራይቦዞም አይባልም። ኦኬ ሶ ራይቦዞም አላቸው። ከዛ ደግሞ ምንድናቸው? ሰም ፎቶሲንቴሳይዝ ያደርጋሉ ግን ምን የላቸው? ክሎሮፕላስት የላቸው ማለት ነው። 10ኛ ጥያቄ question 10 membrane bound organelles include የሚያደርገው የትኛው ነው ማለት ሶ ምን ማለቱ ነው? ኦርጋኔል አለ። ኦርጋኔል ማለት አንድ ሴል አለ። አንድ ሴል ካለ በኋላ እዚህ ጋር ኦርጋኔል አለ። እንደ ራይቦዞም እንደ ኒኩለስ አለ አይደል? እንደ ማይቶኮንድሪያ አለ። እንደነዛ የመሰሰሉ ምን አሉ? ኦርጋኔል ይባላሉ። ኦኬ ኦርጋኔል ይባላሉ ማለት ነው። ሶ እነዚህ ኦርጋኔሎች ለዩ። ኦርጋን ሲባል ለምሳሌ እንደ ልብ ኦርጋን ነው። ልብ ማለት አንድ ኦርጋን ነው። ደግሞ አንድ ሰው ደግሞ ኦርጋኒዝም ነው። ለዩ ኦርጋኔል ሲባል ደግሞ እንደ ሴል ውስጥ ያለ ማለት ነው። ሴል ውስጥ ያለ እንደ ማይቶኮንድሪያ ኤነርጂ የሚዘጋጅበት፣ ራይቦዞም ፕሮቲን የሚዘጋጅበት ያሉ ምንድናቸው? ሶ ሜምብሬን ባውንድ ማለት እነዚህ ኦርጋኔሎች ምን ሆኗሉ? ሜምብሬናቸው ተሸፍኗል። ማለትም እንዴት ተሸፍኗል? ለምሳሌ ቤት በሉ ሴልን ምን በሉ ቤት በሉ። ቤት ውስጥ ደግሞ ምን አለ? ኪችን አለ። ቤት ውስጥ ምን አለ? ቤድሩም አለ። ሶ አንዱን ቤድሩም ብታነሱት የቤድሩሙ ግድግዳ ምን ብለን እንወስዳለን? ሜምብሬን ብለን መውሰድ እንችላለን ማለት ነው። እንደ ሽፋን ማለት ነው። ሽፋን የሚሸፍኑት ነገሮች ማለት እንደ ሜምብሬን የአንዱ ሩም ግድግዳዎች እንደምን መውሰድ እንችላለን? እንደ ሜምብሬን ማለት ነው። ስለዚህ ማይቶኮንድሪያ ምን አለው? ሜምብሬን አለው። ሜምብሬን ባውንድ ነው። ኦኬ እቺ ማይቶኮንድሪያ ብትሆን እዚች ከጎኗ ምን አለ? ሽፋን አላት፣ ሜምብሬን አላት ማለት ነው። ሶ ክሎሮፕላስትም አለው ኒኩለስም ምን አለው? ሜምብሬን ባውንድድ ናቸው ማለት ነው። ስለዚህ መልሱ ምንድነው? መልሱ ሁሉም ይሆናል ማለት ነው። ኦል ኦፍ ዘ አባቭ ማለት ነው። ሶ በዚህ ወይ ያዙ ማለት ነው። ሶ እዚህ ጋር ደግሞ ሶርስስ ኦፍ ኢንፌክሽስ ኦርጋኒዝሞች አሉ። ኦርጋኒዝሞች ምን አይነት ኦርጋኒዝሞች? ኢንፌክሽስ ኦርጋኒዝሞች ምን የሚፈጥሩ በሽታን የሚፈጥሩ ኦርጋኒዝሞች የነሱ መነሻ ምንጭ የሆነው የትኛው? ዳት ስፕሪት ቱ ኢንፌክት አዘር are called ምን ይባላሉ? ሶ sources of infectious organisms የኢንፌክሽስ ኦርጋኒዝም መነሻ ከየት ነው የሚነሱት? መጀመሪያ የት ነበሩ ነው? ከዛ በኋላ ስፕሪድ ሆኖ ሰው ልጅን የተለያዩ ሴሎችን ያጠቃሉ። መጀመሪያ መነሻቸው የነበሩበት ቦታ ምን ይባላል? ሆስትስ ኦፍ ኢንፌክሽን አይደለም። ሆስትስ ማለት እነዚህ ከተበተኑ በኋላ
የሄዱ የሚያርፉበት ቦታ የሰው ልጅ ላይ አይደለም ያልፉት ወይም ፕላንት ላይ ያ ሆስትስ ኦፍ ኢንፌክሽን ይባላል። ሶርስ ኦፍ ኢንፌክሽን ሞር ጀነራል ነው። ይሄም አይደለም መልሱ ምንድነው? ሪዘርቮየርስ ኦፍ ኢንፌክሽን ነው ማለት ነው። ሪዘርቮየርስ ኦፍ ኢንፌክሽን ነው ማለት ነው። ሪዘርቮየርስ ኦፍ ኢንፌክሽን ይባላል ማለት ስፔሻሊ ያዙት ማለት ከዚህ ጋር ነው የሚነሱት ማለት ነው። ኢንፌክሽስ ኦርጋኒዝሞች ኢንፌክሽን የሚፈጥሩ ኦርጋኒዝሞች ከዚህ ቦታ ነው መጀመሪያ እዚህ ነበሩ ከዛ በኋላ ነው የሚነሱት ማለት። A reservoir of infection is a place where pathogens live and multiply before spreading ከመሰራጨታቸው በፊት እዛ ይኖራሉ፣ እዛ ራሳቸውን በራሳቸው ያባዛሉ። እዚህ የቱ ቦታ ላይ? ሪዘርቮየር ኢንፌክሽን በሚባለው ቦታ ላይ ነው ማለት ነው። ያዙ ማለት ነው። 12ኛው ጥያቄ ምን ይላል? disease causing bacteria can be transmitted disease በሽታን የሚፈጥር ባክቴሪያ እንዴት ሊተላለፍ ይችላል ማለት እንደነ ጎኖሪያ ያሉ እንደነ በሴክሹዋል አይደል እንዴ እነዚህ በሴክሹዋል እንትን ይተላለፋሉ ማለት አይደል እንደዚህ እንደ ጎኔራ እንደ ቻንክሮይድ እነዚህ የመሳሰሉት አይደል እንደ ጨላማዳ በሴክሹዋል ኢንተርኮርስ ይተላለፋሉ። ድሮፕሌቶስ እንደ ቲቢ እንደ ቱበርኩሎሲስ አይደል እንደ ኮመን ኮልድ የሚባሉ ኢቲንግ ኮንታሚኔትድ ፉድ በእነዚህ ሁሉ ይተላለፋሉ ማለት ነው። ዲዚዝን የሚፈጥሩ ፓቶጂኖች የምንላቸው ማለት ነው። እነዚህ በዲዚዝን የሚፈጥሩ በሽታዎች በእነዚህ ሁሉ ምን ይላሉ? ይተላለፋሉ። መልሱ ሁሉም ነው። ይቀላል የሆነ ጥያቄ ነው። ሶ በዚህ ወይ ያዙት ማለት ነው። ከዛ በኋላ 13ኛ ጥያቄ ምን ይላል? which of the following is not infectious disease? infectious disease ማለት infectious ማለት ምን ማለት ነው? ተላላፊ ማለት ነው። ተላላፊ ማለት ነው። ኢንፌክሽስ ሲባል ተላላፊ ነው። ወይም በሌላ አጠራሩ ምን ይባላል? ኮሚኒኬብል ይባላል እንለዋለን ማለት ነው። ኮሚኒኬብል እንላለን ማለት ነው። ኮሚኒኬብል ይባላል። ኮሚኒኬብል ማለት ኮሚኒኬብል እና ኢንፌክሽስ ምን ማለት? ተላላፊ ማለት ነው። ኮሚኒኬብል እና ኢንፌክሽስ ምን ማለት? ተላላፊ ማለት ነው። ሶ እነዚህ ተላላፊ ማይተላለፉ ከሆነ እኛ ስንወለድ አይደል ከጂናችን የተነሳ ከኤንቫይሮንመንቱ የተነሳ ከሰው ልጅ ወደ ሰው ልጅ ማይተላለፍ ማለት ነው። በጂናችን የተነሳ በኢንሄሪትድ የሆነ በሽታ ደግሞ ምን ይሆናል ማለት ነው? ነን ኮሚኒኬብል እንላለን። ሰው ልጅ ወደ ሌላ ሰው ልጅ ማይተላለፍ በባክቴሪያ ወይም በማይክሮ ኦርጋኒዝም በኢንፌክሽን ያልመጣ ከሆነ ነን ኮሚኒኬብል ኦር ነን ኢንፌክሽስ እንላለን ማለት ነው። ነን ኢንፌክሽስ እንላለን ማለት ነው። ማይተላለፉት ማለት የሚተላለፉትን ግን ኢንፌክሽስ እንላለን ማለት ነው። ስለዚህ አሁን ምንድነው የጠየቀኝ? የትኛው ነው ነን ኢንፌክሽስ የሆነው? ማይተላለፈው የትኛው? ናት ኢንፌክሽስ ነው። ከሰው ልጅ ሰው ቲቢ የምንለው ቱበርኩሎሲስ ምንድነው? የጉንፋንን ሳምባን የሚያጠቃ ማለት ነው። ቲቢ የምንለው ማለት ነው። በሰው ማስነጠስን ምናምን ማሳለን የሚያመጣ ከሰው ወደ ሰው የሚተላለፍ በትንፋሽ የሚተላለፍ ነው። ተላላፊ ነው። ኤዲስም ኤችአይቪም በደም ንክኪ የሚተላለፍ ነው። ሶ ከዛ ደግሞ ኮመን ኮልድ የምንለው ደግሞ ጉንፋን ነው። ቀለል ያለ ጉንፋን እንዲህ ንፍጣማ እንድንሆን እና ቀለል ያለ ደግሞ ሄዴክ እንዲኖረን የሚያደርገን ሰው የሚያስከትለው ምን ኮመን ኮልድ ጉንፋን የምንለው ማለት ነው። ሶ ይሄኛው ነው ምን የሆነው? ነን ኮሚኒኬብል ኦር ነን ኢንፌክሽስ የሆነው የትኛው ዲዚዝ ነው? ኮሮነሪ አርተሪ ዲዚዝ ነው ማለት ነው። ይሄ ኮሮነሪ አርተሪ ዲዚዝ የምንለው መቼ ነው? ለምሳሌ ቱቦዎች አሉ፣ ደምን የሚያስተላልፉ ቱቦዎች አሉ ማለት ነው። እዚህ ጋር ልብ ቢኖር እዚህ ልብ ጋር ደምን ወደ በልዲን ወደዚህ ትራንስፈር የሚያደርጉ ምኖች አሉ፣ ቱቦዎች አሉ። እነዚህ ቱቦዎች ምን ምግብ በደንብ ስበላ እነዚህ ቱቦዎች ምን ይሆናሉ? ይጠባሉ። ከዛ ደም መተላለፍ አይችልም፣ ብሎክድ ይሆናል የነዚህ ቱቦ ማለት ነው። እነ ደግሞ የተለያዩ ስሞክ ስናደርግ ምን የተለያየ ነገር ስናደርግ እነዚህ ቱቦዎቹ ይጠባሉ፣ ደሙ በትክክል መዘዋወር አይችልም። በዚህ ጊዜ ምን ኮሮነሪ ሃርት ዲዚዝን ያስከትላሉ ማለት ነው። ይሄ ምንድነው? በዚህ አያቸው ምንም ከሰው ወደ ሰው የሚተላለፍ አይደለም። እኔ ኮሮነሪ አርተሪ ዲዚዝ ቢኖርብኝም እኔ በልቼ ምግብን አከማችቼ ፋት ተከማችቶ የመጣ ነው። እኔ ምንም ትንፋሽን ባስተላልፍም ምንም ብተላለፍ ወደ ሰው ሊተላለፍ አይችልም ማለት ነው። ስለዚህ በዚህ ወይ ያዙት ማለት ነው። 14ኛው which statement is not true about nitrogen fixing bacteria? ስለማን ባክቴሪያ? ስለ ባክቴሪያ እውነት ያልሆነው ምን አይነት ባክቴሪያ? ናይትሮጂን ፊክሲንግ ባክቴሪያ። ናይትሮጂን ፊክሲንግ ባክቴሪያ የምንለው በ78% የሚሆን አየር ላይ ያለ ማን ነው? ናይትሮጂን ነው። ይሄ ናይትሮጂን NO2 ነው። ይሄ ናይትሮጂን ግን ለፕላንቶችም ሆነ ለሰው ልጆች አይጠቅምም። ምን ስለሆነ? በዚህኛው ፎርም ስላለ። ይሄኛው ግን ወደሚጠቅም ፎርም የሚቀይሩ ባክቴሪያዎች አሉ። ኦኬ ይሄ ናይትሮጂን ወደ የአትሞስፌሪክ ናይትሮጂንን ወደሚጠቅም ፎርም ኦፍ ናይትሮጂን የሚቀይሩት ምንድናቸው? ናይትሮጂን ፊክሲንግ ባክቴሪያ ይባላሉ ማለት ነው። እነዚህ ባክቴሪያዎች በፕላንት ስር ላይ ይገኛሉ። በፕላንቶች ሩት ላይ ተገኝቶ ምን ይላሉ? ይሄን ይቀይሩታል ማለት ነው። ፊክስ ያደርጋሉ ናይትሮጂንን ማለት ነው። ከዛ እንደዚህ ቼክ እናድርግ።
ስለነሱ ባክቴሪያ እውነት ያልሆነ found in a root nodules of legumes legumes ምንላቸው እነዚህ ባቄላዎች ማለት ነው። እነ ባቄላ ምንላቸው በእነሱ ምን ሩት ላይ ይገኛሉ። ሩት ማለት ስር ላይ ማለት ነው። ስር nodules ምንላው እብጥ ያለችበት ቦታ ላይ እዛ ጋር ይገኛሉ። እውነት ነው፣ እዛ ጋር ይገኛሉ። ከዛ convert nitrogen gas into ammonium ions ይሄን ምን ያደርጋሉ ማለት ነው። ናይትሮጂን ጋዝን ቅድም እንዳልኩ ኤን2 ወዴት ይቀይራሉ? ወደ አሞኒየም አየን ይቀይራሉ ማለት ነው። NH4 ፕላስ ወደዛ ይቀይሩታል ማለት ነው። ስለዚህ ይህንም እውነት ነው። ከዚህም ብሬክ ዳውን ናይትሮጅን አየንስ ኢንቱ አሞኒየም አየንስ ግን ፕሌይ ቫይታል ሮል ኢን ናይትሮጅን ሳይክል ፕሌይ ቫይታል ሮል ኢን ናይትሮጅን ሳይክል ያደርጋሉ። ግን መልሱ ምንድነው ማለት ነው? ሲ ነው። ምን ያልሆነ በኤ ስራቸው አይደለም፣ ሜን ስራቸው አይደለም። ናይትሬት አየንን ወዴት መቀየር? ወደ አሞኒየም አየን መቀየር ምናቸው አይደለም። ናይትሬት አየን የነበረውን እንደዚህ የነበረውን እዚህ ጋር ማይነስ NH3 የነበረውን ወደ አሞኒየም መቀየር ምናቸው አይደለም ማለት ነው። የነሱ ሜን ስራቸው አይደለም ማለት ነው። ሜን ስራቸው አይደለም። ወደ አሞኒየም አየን መቀየራቸው ሜን ስራ አይደለም። ስለዚህ መልሱ ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። የነሱ ናይትሮጅን ፊክሲንግ ባክቴሪያ ሜን ስራ አይደለም ማለት ነው። ስለዚህ ያዙ ማለት ነው። 15ኛ ጥያቄ in the sulfur cycles in the sulfur cycle አላ ሰልፈርም ወዴት ወደሚጠቅም ፎርም ይቀየራል አይደል እንዴ? አቶሞስፌሪክ የሆነ ሰልፈር ማለት ነው። ሶ በዚህኛው ሳይክል ላይ the main source of sulfur for plants ፕላንቶች the main source የትኛው ነው? ለሰልፈር የሚያገኙበት the main source የትኛው ነው? ፕላንቶች ሰልፈርን ለምን ይፈልጋሉ? ለእድገታቸው ይፈልጋሉ። ሰልፈርን ካገኙ በኋላ ምን ይሆናሉ? ለእድገታቸው በጣም አጋዥ ነው። አሚኖ አሲድን በሲኩዌንስ እንዲሰለፍ አድርጎ ፕሮቲን እንዲሰራላቸው ያግዛል ማለት ነው። ሰልፈር ለማን? ለግሮዛቸው ለማን? ለፕላንቶች ማለት ነው። ሰልፈር ያግዛል ማለት ነው። ይሄንን ሰልፈር ከየት ነው የሚያገኙት? ፕላንትን ሮክ ላይ እንተክላለን አንተክልም? ይሄን አስወግዱ። ሮክ ማለት ይሄ አለት ማለት ነው። አለት ላይ ፕላንቶች አይተከሉም። ከዛም ሰልፈርን አያገኙም። ከአየርም አያገኙም። ኦኬ ከምን ላይ ነው የሚያገኙ? ከወተርም አያገኙ። ወተር ላይም አንተክላቸውም። ምን ላይ ብንተክል ነው? ሶይል ላይ ብንተክል ሰልፌትስ ኢን ሶይል ያለውን ያገኛሉ። ሶይል ላይ ያለውን ሰልፌት ያገኛሉ ማለት ነው። ከሶይል ነው የሚያገኙት ሰልፈርን ማለት ፕላንቶች ማለት ነው። ስለዚህ ከሶይል ያዙ ማለት ነው። plants mainly absorb sulfur as a sulfate ions from soil through roots ማለት ነው። በዚህ ወይ ያዙት ማለት ነው። 16 in the percolating filter method of sewage treatment ይሄ እቺ ቃል percolating ማለት ምን ማለት ነው? filtering ማጣራት ማለት ነው። ማጣራት ግን እንዴት? ስሎሊ ማጣራት። ምንም ማጣራ አይመለከተንም፣ ግን ማጣራት ማለት ነው። ምን ማለት percolating እንላለን። percolating ያዙት፣ ማጣራት። percolating ማጣራት ማለት ነው። በዚህኛው percolating filter method ደግሞ ይሄ ደግሞ ፕሮሰስ ነው። ይሄ ሂደት ነው፣ ፕሮሰስ ነው። ስዌጅ ማለት እጣቢ ቆሻሻ ማለት ነው። ቆሻሻማ የሆነ ውሃ እጣቢ እንለዋለን፣ ስዌጅ እንጥላለን ማለት ነው። ይሄ ትሪት የምናደርግ ይሄን በምናነጻበት ጊዜ የትኛው ሜትድ ነው የምንጠቀመው? in the percolating filter method አለ ማለት ነው። percolating filter method ማለት ምን ማለት መሰላችሁ? ይሄ በጣም የሚያስቅ ነው የሚመስላችሁ ማለት ነው። ሲምፕል ኤግዛምፕል ልንገራችሁ። እዚህ ጋር ምን አለ? እዚህ ጋር ያዙ። እዚህ ኩባያ ላይ ምን የሆነ ውሃ አለ? እዚህ ኩባያ ውስጥ በጣም የቆሸሸ ደርት የሆነ ውሃ አለ ማለት ነው። በጣም የቆሸሸ ውሃ አለ ማለት ነው። ከዛ እዚህ ጋር ደግሞ ምን አለ መሰላችሁ? አለት አለ። እንደዚህ የሆነ ትልቅ የአለት አለ ማለት ነው። ይሄ አለት ላይ እዚህኛው አለት ላይ ምን አረኩት መሰላችሁ? ይሄ አለት አለ፣ ትልቅ አለት አለ። እዚህ ጋር እዩት፣ እዚህ ጋር እንደምታዩት ማለት እዚህ ጋር ደግሞ የቆሸሸው አለ። እዚህ ጋር አለቱ ላይ ደግሞ ምን አለ? ምኖች አሉ? ባክቴሪያዎች አሉ። የተለያዩ ባክቴሪያዎች አሉ ማለት ነው። እነዚህ ባክቴሪያዎች ምንድነው የሚያደርጉት? እነዚህ ባክቴሪያዎች እቺን ብርጭቆ ከፍ አድርጌ እዚህ ጋር አምጥቼ እቺን ውሃ ጠብ እዚህ ጋር ጠብ ሳረግ ይሄ ውሃ መጥቶ እዚህ ጋር ምኑ ላይ? አለቱ ላይ ያርፋል ማለት ነው። አለቱ ላይ ሲያርፍ መጀመሪያ ምን እናደርግ? ስክሪን እናደርጋለን ውሃውን ማለት ነው። ውሃው ምን ስክሪን ማለት ትላልቅ የሆኑ ቆሻሻዎችን ከውሃው እናነሳለን። የቀሩን ለማጽዳት ደግሞ አለቱ ላይ ጠብ እናደርጋለን። አለቱ ላይ ያልፋል። ውሃው መጥቶ አለቱ ላይ ሲያርፍ እንትኖቹ ማለት ባክቴሪያዎች፣ እዚህ ላይ ያሉ ባክቴሪያዎች እዚህ ሃርሙፉል የሆነውን በጣም አደገኛ የሆነውን ሰብስታንስ ምን ያደርጉታል? ኦክሲዳይዝ ያደርጉታል ወይም ብሬክ ዳውን ያደርጉታል፣ ይበሉታል። ውሃውን በዛ መልኩ ንጹህ ይሆናል ማለት ነው። ስለዚህ ከአለቱ ወደዚህ የሚወርደው ውሃ ንጹህ እየሆነ ወደዚህ ይወርዳል ማለት ነው። ውሃው ማለት ወደዚህ ንጹህ እየሆነ ይወርዳል ማለት ነው። ስለዚህ እዚህ ላይ ያሉ ባክቴሪያዎች ምን ያደርጋሉ ማለት ነው? ይበሉታል።
ቀስ ያለ ነው። ስሎ የሆነ ፕሮሰስ ነው። አውቁ ስሎ የሆነ ፕሮሰስ ነው። በጣም ስሎ የሆነ እዚህ ጋር በጣም ብዙ ባክቴሪያዎች አሉ። እዚህ ጋር ውሃውን ጠብ ታደርጋላችሁ። ጠብ ስታደርጉት እዚህ ጋር ያሉ ባክቴሪያዎች ከዚህ ጠብ ካለው ውሃ በጣም ይበላሉ። በመጥፎ ሃርሙፉል የሆኑ ሰብስታንስ ብሬክ ዳውን ያደርጋሉ። ያን ሃርሙፉል ሰብስታንስ ደግሞ ሃርምለስ ያደርጉታል። ስለዚህ ይሄ ቀጥታ ወደ ድጋሚ ዩዜፉል ፎርም ይሆናል ማለት ነው። ፈርዘር ትሪትመንት አድርገን በጣም ወደሚጠቅም ፎርም ይቀየራል ማለት ነው። ሶ ይሄ ሜትድ ነው ምን የተባለው percolating filter ሜትድ የተባለው ማለት ነው። ሶ percolating filter ሜትድ ኦፍ ማንን ስዌጅን በምናደርግበት ጊዜ የትኛውን ፕሮሰስ ነው የሚያካትተው ነው። ሶ the swage is screened ይጣራል to remove large pieces of waste screened ይሆናል ምን ለማድረግ ይጣራል ምን large piece of ምንን ዋስትን ለመቀየር ማለት ነው። ከዛ በኋላ ነው ጠብ ማድረግ large ሆኑን ለምሳሌ ትልቅዬ ሃይላንድ እያያችሁ እሱ መጀመሪያ ስክሪን ማንሳት አለባችሁ ማለት ነው። እሱን ካነሳችሁ በኋላ ያ ስክሪኒንግ ያ እንደዛ አንድን ፕሮሰስ ያካተተ ከዛ the swage trickles the swage trickles ማለት ጠብ ማለት ስዌጁ ምን ይሆናል ቅድም ያል ኩባያ ያለዝ ነው ምን ይሆናል ማለት ጠብ trickles through what stone ላይ ወይ ሮክ ላይ ወይ ስቶን ላይ covered in microorganism ይሄ ስቶኑ ደግሞ በማይክሮኦርጋኒዝም covered ሆኖ ከዛም በዛ ስቶን ላይ ጠብ እናደርገዋለን ማለት ነው። ከዛ ደግሞ እነዚህ ማይክሮኦርጋኒዝሞች ደግሞ oxidize the organic matter in the swage ስዌጁ ላይ ያለው ጣቢው ላይ ያለውን ኦርጋኒክ ማተር ወይም ያን ሃርምፉል ሰብስታንስ ምን ያደርጉ ኦክሲዳይዝ ያደርጉታል ወይም ኢት ያደርጉታል ብሬክ ዳውን ያደርጉታል ከዛ ሃርምለስ እንዲሆን ያደርጉታል ማለት ነው። መልሱ ምንድነው ማለት ነው ዲ ኦል ማለት ነው ያዙት ማለት ነው። ዲ ኦል ማለት ነው ያዙት ማለት ነው። ሶ ስንተኛ ጥያቄ 17ኛ ጥያቄ DNA can be transferred into maize ማለት ማሽላ ነው። ሶ እዚህ ማሽኛ ላይ ዲኤንኤን ምን ማድረግ እንችላለን ማስገባት እንችላለን። ጄኔቲክን ዲኤንኤን ማስገባት እንችላለን። በየትኛው ሜትድ ነው በአብዛኛው ለሜዝ አፕላይ የተደረገው ሜትድ ነው ተብለን ተጠይቅ ነው ማለት ነው። ሶ በአብዛኛው ለሜዝ ማለት ነው አፕላይ የተደረገው ሜትድ የትኛው ነው? ሶ እዚህ ጋር ማን ነው ፕላዝማይድ የምንለው ባክቴሪያ ላይ የባክቴሪያ ላይ የሚገኝ ሴል ነው። ሶ የባክቴሪያ ላይ ሴል የሚገኝ ምንድነው ሴል ነው ዲኤንኤ ነው የዲኤንኤ ፓርት ነው። ሶ ይሄ ፕላዝማይድ የምንለው ማለት ነው። በዚህ ላይ ምን ማድረግ እንችላለን ማለት ነው። በዚህ ላይ ጄኔቲክን ኢንፎርሜሽንን አዲስ ጂንን ኢንትሮዲዩስ ማድረግ እንችላለን በፕላዝማይድ ማለት ነው። ግን ለፕላንቶች ምንም ለሜዝ ምን አይደለም ሜን ኢምፖርታንት አይደለም ማለት ነው። የትኛው ሜትድ ነው የምንጠቀመው ጂን ገን ሜትድ የሚባለው ነው። ገን ማለት ሽጉጥ አይደል? ይሄንን ሜትድ ነው በአብዛኛው የምንጠቀመው ጂን ገን ሜትድን ነው። ለማን ሜዝን ዲኤንኤን ለሱ ኢንትሮዲዩስ ለማድረግ ከፈለግን ለሜዝ የትኛውን ሜትድ ነው የምንጠቀመው ጂን ገን ሜትድን ነው የምንጠቀመው። ጂን ገን ሜትድ ማለት ምንድነው? ሽጉጥ ላይክ ነው ሽጉጥ መሰል ነው። እቺ ሽጉጥ መሰል ምንድነው የምትደረገው መጀመሪያ በየሆነ ጎልድ ማይዝግ አለ እንደ ጎልድ እንደ ፕላቲኒየም ያሉ ሰብስታንሶች እሱ ላይ ምን እናደርጋለን እሱ ጎልዱ ላዩ ላይ ሰርፈሱ ላይ ምንፈልገውን ጂን እናደርጋለን ማለት ነው። ምንፈልገውን ጂን እሱ ላይ ካደረገን በኋላ ሽጉጥ ውስጥ አስገብተን ቀጥታ ሜዝ ውስጥ እንተኩሳለን። ስለዚህ ስንተኩስ ሜዝ ውስጥ ምን አዲስ ባህሪ ይሄኛው ጎልድ ይዞ ይገባል። ይሄ ይዞ የገባውን ደግሞ ለሜዙ ምንን ኢንትሮዲዩስ ያደርጋል ማለት ነው። አዲስ ቢሄቪየርን ኢንትሮዲዩስ ያደርጋል ማለት ነው። ሶ ያዙ ቫይረስም ይቻላል አግሮባክቴሪየም ቱሜኒፊኬሽንስ የሚባለው ይቻላል። ግን በጣም ፌመስ የሆነው ጂን ገን ሜትድ ነው ለሜዝ ማለት ነው መጽሐፉ ላይ እንዳለው ማለት ነው። ሶ ጂን ገን ሜትድ ነው በጣም እንትን የሆነው ሜዝ is commonly transferred using what a gene gen which shoots DNA coated particles into plant cells ማለት ያዙ ማለት ነው። ሶ 18ኛ ጄኔቲክ ኢንጂነሪንግ ወቁ ጄኔቲክ ጂን አለ መጀመሪያ ያዙ ማን የሚባል አለ ኒኩለስ አለ ከኒኩለስ ቀጥሎ ክሮሞዞም አለ ክሮሞዞም ቀጥሎ ዲኤንኤ ላይ ከዛ ደግሞ ምን አለ ጂን አለ ስሞል ሴክሽን ኦፍ ዲኤንኤ የሚባለው ማለት ነው። ስሞል ሴክሽን ኦፍ ዲኤንኤ ጂን አለ ማለት ነው። ይሄ ጂን ለምሳሌ የሆነ ነገር ልንገራችሁ በኤግዛምፕል ላሳያችሁ ማለት ነው። ሶ ዲኤንኤ ማለት ይሄን አዘ ዎል ዲኤንኤ ብትይዙ ምን ነው ጄኔቲክ ኢንፎርሜሽንን ነው ዲኤንኤ ይዛል የምንለው ማን የኛን ቁመት የኛን ባህሪ የኛን አነጋገር ብዙ ነገር ይዛልና ሶ ከዚህ ውስጥ ደግሞ አንዷ ባህሪ ለምሳሌ ስለ እኛ ቁመት ብቻ ካለች ያቺ ምን ትባላለች ጂን ትባላለች። ኦኬ ጂን ትባላለች ማለት ነው። ያቺ የኛን ቁመት ያዘችው ጂን ትባላለች ማለት ነው። ሶ በዛ ወይ ያዙ ማለት ነው። ሶ በጄኔቲክ ኢንጂነሪንግ a section of DNA removed from DNA molecule is using what የዲኤንኤ ሴክሽን ዲኤንኤ ላይ ያለ ሴክሽን አለ እሱ ጂኗ ማለት እኮ ነው።
እዛ ላይ ያለው ጂን ሴክሽን ምን ይሆናል? ሪሙቭድ ይሆናል ማለት የትኛውን ምን በመጠቀም is removed from a DNA molecule using what የትኛውን በመጠቀም የትኛውን ኢንዛይም በመጠቀም ነው ከዲኤንኤ ላይ ምንም ሪሙቭ የምናደርገው ማለት ነው። ሴክሽን ኦፍ ዲኤንኤ ሪሙቭ የምናደርገው ማለት ነው። ሶ እዚህ ጋር ሊጌዝ ኢንዛይም አለ። ሊጌዝ ኢንዛይም የምንለው ምን አይነት ኢንዛይም መሰላችሁ? ይሄ ሊጌዝ ኢንዛይም የምንለው ይሄን ዲኤንኤ ሪሙቭ አድርገን እዚች ጋር እቺን ፓርት ካገኘን በኋላ እቺ ፓርት እና እዚህ ጋር ምን የሆነው ፓርት እዚህ ጋር የተለየው ፓርት እዚህ ጋር እንደዚች የሆነው ፓርት እና እዚች ጋር ያለችዋን እንድናገናኝ የሚያግዘን ማኑ ዲኤንኤ ሊጌዝ ኢንዛይም ነው ማለት ነው። ምን እንድነው ሪሙቭድ የሆነውን ዲኤንኤ ከዲኤንኤ ጋር አንድ ላይ እንድናዋሃድ የሚያደርግ ማዋሃድ እንድንችል የሚያግዘን ነው ዲኤንኤ ሊጌዝ ኢንዛይም የምንለው ማለት ነው። ዲኤንኤ ሴክሽንን እና ዲኤንኤን ሆል ፓርት ኦፍ ዲኤንኤ አንድ ላይ ማዋሃድ እንድንችል ዲኤንኤ ሊጌዝ ኢንዛይም ነው የሚያደርገው ማለት ነው። ሶ ፕላዝማይድ የምንለው ቅድም እንደነገርኳችሁ ነው። ሶ ዲኤንኤ ፓርት ኦፍ ዲኤንኤ ነው። ስሞል የሆነ ታይኒ የሆነ ፓርት ኦፍ ዲኤንኤ ነው። የት ውስጥ ያለ ነው? ለባክቴሪያ የሚገኝ ነው። ሶ በዛ የያዙት ማለት ሪስትሪክሽን ኢንዛይም ናቸው። ምን የሚያደርጉት ምን ሪሙቭ እንድናደርግ የሚያደርጉት ማለት ነው። እነዚህ ኢንዛይሞች ናቸው። እዚህ ጋር ምን ዲኤንኤ አለ። እዚህ ጋር ሆል ዲኤንኤ ቢኖር እዚህ ጋር ምን ሆል ዲኤንኤ ትልቅ ዲኤንኤ ቢኖር እቺን ፓርት እንዲያርገን ሪሙቭ እንድናደርግ የምታደርገን ከዛ እቺን ፓርት ደግሞ ወደዚህ እንድንለይ እንደምታደርገን ማነች ማለት ነው። እሷ ሪስትሪክሽን ኢንዛይም ትባላለች ማለት ነው። ያዟት in genetic engineering a section of DNA is removed from a DNA molecule using what restriction enzyme በመጠቀም ነው ማለት ነው። ሶ ያዙ ማለት ነው። ሶ ያ ነው ሪስትሪክሽን ኢንዛይም ነው የምንጠቀመው ማለት ነው። ሶ ሊጌዝ ጆይንስ ዲኤንኤ ፒስስ ቱጌዘር የዲኤንኤ ፒሶችን አንድ ላይ ጆይን የሚያደርጋቸው ማለት ነው ሊጌዝ ነው። ሪስትሪክሽን ኢንዛይም ደግሞ ከት መቀስ ብላችሁ ያዙት ማለት ነው። ዲኤንኤን መቆራረጥ በቀም መቀስ ማን ነው ብላችሁ ራሳችሁን ጠይቁ። ሪስትሪክሽን ኢንዛይም ይባላሉ ማለት ነው። ሶ 19ኛ ጥያቄ which of the following is not a term used to describe organisms that have had foreign genes added to them? ቅድም እንደነገርኳችሁ እንደ ጂንገን ሜቶዶች አሉ። ጂንገን አሉ እነሱ ሜቶዶችን ተጠቅመን አዲስ ወይም ፎሬን ጂንን ምን ኢንትሮዲዩስ እናደርጋለን። አሁን ለምሳሌ የሰው ልጅ ነኝ እንበልና የራሴ ጂን አለኝ። የራሱን በራሳቸው ወይ ፈንክሽን ያደርጋሉ። ግን ከውጪ ሌላ ጂን ማስገባ ከሆነ ከውጪ ሌላ ፎሬን ጂን ይባላል። ከውጪ ሌላ ጂን ማስገባ ከሆነ ይሄ ጂን የራሱን ቢሄቪየር ይዞ ይመጣል ማለት ነው። ሶ ከዛ የኔን ትሬትን ደግሞ የኔን ባህሪ ደግሞ አፌክት ያደርጋል ማለት ነው። ሶ ይሄ ፕሮሰስ ምን እንላለን? ትራንስጄኒክ ምን ኦርጋኒዝም እንለዋለን? የስ ትራንስጄኒክ ኦርጋኒዝም እንለዋለን። አዎ የትራንስጄኒክ ትራንስ ማለት ትራንስፎርም ማለት እዚህ ጋር የነበረውን ጂን ወደዚህኛው ሰው እያስገባ ነው ጂንን ማለት ስለዚህ ይሄም ስሙ ይሆናል ማለት ነው። ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ይሆናል ያ ኦርጋኒዝም። ጄኔቲካሊ ኢንጂነርድ ኦርጋኒዝምም ይሆናል። ግን ፓቶጄኒክ ኦርጋኒዝም ማለት ፓቶጂን ማለት ማይክሮ ኦርጋኒዝም ናቸው። ዳት ኮዝ ዲዚዝ ኮዚንግ ማይክሮ ኦርጋኒዝም ናቸው ማለት ዲዚዝን የሚያስከትሉ ማይክሮ ኦርጋኒዝም ፓቶጂን እንላለን ማለት። ስለዚህ ፓቶጂኒክ ኦርጋኒዝም ማለት አይቻልም ማለት እንደ ጂንን አዘዋወርኩ እንጂ በሽታ አልፈጠርኩብም። ያ ጂን ጥሩ የሆነ ባህሪ ሊይዝ ይችላል ማለት ነው። ስለዚህ ያዙ ማለት ነው። በዛ ወይ ያዙ ማለት ነው። በዛ ወይ ያዙት ማለት ነው። 20ኛ እና የመጨረሻ ጥያቄ question 20 which one of the following were important in developing germ theory? germ theory ምን ኢንትሮዲዩስ ስናደርግ የትኞቹ ሰዎች ናቸው በጣም ኢምፖርታንት የነበሩት ማለት ነው ይለናል ማለት ነው። ሶ germ theory ማለት ምን መሰላችሁ? germ ሲምፕል germ ማለት ታውቃላችሁ ባክቴሪያ በሽታ ማለት ነው። ጀርሞች ምንን በሽታን ይፈጥራሉ የሚለውን ነገር ነው በቃ germ theory የሚባሉት ማለት germ theory የሚባሉ ማለት germ በሽታን ይፈጥራል ያ ነው በቃ germ theory የሚባሉ ወይም ባክቴሪያዎች የተለያዩ ማይክሮ ኦርጋኒዝሞች በሽታን ይፈጥራሉ ነው። የሆነ የዛሬ 100 ዓመት ምናምን ሰው ምን ብሎ ነበር በሽታ የሚያስበው? የፈጣሪ ቁጣ ነው ፈጣሪ አዝኗል ብሎ ነበር ሰው ለሰው ልጅ የሚያስበው ማለት ነው በሽታ ማለት ነው። ሰው ግን እንደነ ሉዊስ ፓስቸር ያሉ እንደነ ጆሴፍ ሊስተር እንደ ሮበርት ኮክ ያሉ ሰዎች ግን መጡና ምን ጀርም ቲዮሪ የሚባለውን ይዘው መጡ። ምንድነው በሽታ የሚፈጠረው ከማይክሮ ኦርጋኒዝም የተነሳ ነው ብሎ ጀርም ቲዮሪን ይዘው መጡ ማለት ነው። ሶ እነዚህ ሶስቱም ሚና ተጫውተዋሉ ማለት ነው። እንደ ሉዊስ ፓስቸር ያሉ እንደ ጆሴፍ ሊስተር ያሉ ሶስቱም ሚና ተጫውተዋሉ ማለት ነው። ከቤዝ የጀመረው ማን ነው? ሉዊስ ፓስቸር ነው ከቤዝ የጀመረው ማለት ነው። ቤዝ የጀመረው ማለት ነው። ሉዊስ ፓስቸር ምንድነው ያደረገው? ፈርመንቴሽን የሚባሉ ነገር ኢንትሮዲዩስ ያደርገው እሱ ነው ማለት ነው። ሶ ሉዊስ ፓስቸር ያደረገው የመጀመሪያው ነገር ያደረገው ምንድነው? ሶ showed
including microorganisms from wine prevented souring. so ማይክሮኦርጋኒዝሞች እንዳሉ ምን አደረገ? ሉዊስ ፓስቸር ለይቶ አወቀ ማለት ነው። እና ደግሞ እንደ እርጎ እንዲረጋ የሚያደርገው ማን ነው? እርጎ እንዲረጋ የሚያደርግ እና እንደዚህ የመሳሰሉ አይደል እንዴ? እነዚህን ለይቶ አወቀ ሉዊስ ፓስቸር የምንለው ማለት ነው። በቃ ማይክሮ ኦርጋኒዝም የሚባሉ ነገሮች አሉ። ከዛ እነዚህ ማይክሮ ኦርጋኒዝሞች ደግሞ እንደ እርጎ እንዲረጋ ያደርጋሉ። ፈርመንቴሽን፣ እንደዚህ ዋይን፣ እንደዚህ ነገሮች አወቀ ማለት ነው። ሉዊስ ፓስቸር የምንለው ማለት ነው። ከዛ ሮበርት ኮክ የምንለው ደግሞ አይደንቲፋይ ስፔሲፊክ ማይክሮ ኦርጋኒዝም ኮዚንግ ዲዚዝ። ይሄ ደግሞ ምን አደረገ? የትኞቹ ናቸው በሽታ የፈጠሩ ያሉት ብሎ ለየ ማለት ነው። ሮበርት ኮክ የምንለው ማለት ነው። ከዛ በመቀጠል ደግሞ በሽታው ከለየ በኋላ ለነዚህ ደግሞ የትኛው መድኃኒት ነው የሚሻላቸው ብሎ ያጠኛው ደግሞ ጆሴፍ ሊስተር ነው ማለት ነው። ሮበርት ኮክ በሽታውን ከለየ፣ በየትኛው በሽታ የሚፈጥር ባክቴሪያ ነው፣ የትኛው በሽታ የሚፈጥር ማይክሮ ኦርጋኒዝም ነው ካለ በኋላ ሮበርት ኮክ በዛ ከለየ በኋላ ያለዛኛው በሽታ ደግሞ መንሱ ምንድነው፣ ሶሉሽኑ ምንድነው፣ እንዴት ነው የምናክመው ያለው ደግሞ ማን ነው? ጆሴፍ ሊስተር የሚባለው ነው ማለት ነው። ስለዚህ ሶስቱም ሚና ተጫውተዋል ማለት ነው። ስለዚህ በዚህ ወይ ያዙ በጀርም ቲዮሪ ላይ ሶስቱም ስማቸው ይካተታል ማለት ነው። ስለዚህ በዚህ ወይ ያዙት ማለት ነው። ይሄው በዚህ ወይ ያዙ ማይክሮብስ። ይሄው ሉዊስ ፓስቸር ምንድነው ያለው? ማይክሮብስ ኮዝ ስፖይሌጅ፣ ብልሽትን ያስከትላሉ ነው። ምግብ እንዲበላሽ ያደርጋሉ፣ እንደዚህ ያስከትላሉ ነው። ከዛ ማይክሮብስ ኮዝ ሞር ስፔሲፊክ ዲዚዞችን ኮዝ ያደርጋሉ አለ። የትኛውን ዲዚዝ ኮዝ ያደርጋሉ? ጆሴፍ ሊስተር ደግሞ አንቲሴፕቲክ ሰርጀሪን ወይም ለነሱ እንዴት አድርገን ሃርምፉል ሰብስታንስን ማዘጋጀት ጀመረ ማለት ነው። ለማን? ለነዚህ ለማይክሮ ኦርጋኒዝሞች ማለት ነው፣ በሽታን ትሪት ለማድረግ ማለት ነው። ስለዚህ በዚህ ወይ ያዙት ማለት ነው። ቀጣይ በሌላ ቪዲዮ እንመለሳለን። ቻው።